በመጀመሪያ ይህንን ቪዲዮ ለምትሰሙና ለምትመለከቱ ሁሉ እንኳን ደስ አላችሁ። እንደዚህ ምለው ያለ ምክንያት አይደለም በግራም 400 እና 500 አይደለም 100 ቢቀንስም ለኛው ነው ለገዢዎች ማለት ነው። ስለዚህ የዛሬ የወርቅ ገበያ ቀንሷል ማለት ነው ልትሉኝ ትችላላችሁ። እያንዳንዱን ግራም በካራት ዋጋዎቹን የዛሬን እነግራችኋለሁ። የትም እንዳትሄዱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሁልጊዜ እንደምላችሁ ቪዲዮውን በላይክ ጀምሩት፣ ሰብስክራይብ በማድረግም ቤተሰብ ሁኑ። ያሉትን 11ዱንም ካራት ዛሬ ዕለተ ቅዳሜ ጥቅምት 22 ወይም ደግሞ ኖቬምበር 1 2025 በስንት እየተሸጠ እንደሆነ የምነግራችሁ ይሆናል። እንደ ሁልጊዜው በአሜሪካ ዶላር እና በኢትዮጵያ ብር እየተሸጡ ያሉበትን ዋጋ ነው የምነግራችሁ ማለት ነው። እንግዲህ እንደነገርኳችሁ የተወሰነ መሻሻል አለው ብያችኋለሁ። እንግዲህ የሁልጊዜ ተመልካችንና አድማጮቼ የትኛው ላይ መሻሻል አለው የሚለውን ሁልጊዜ ስለምትከታተሉኝ ታውቃላችሁ። አዲስ ከሆናችሁም ይህን የዩቲዩብ ቻናል ሰብስክራይብ በማድረግ በየጊዜው የሚለቀቀውን የወርቆችን ዋጋ በመመልከት መቼ ጨመረ መቼ ዝቅ አለ የሚለውን እየተከታተላችሁ የራሳችሁን የሽያጭ እንዲሁም የግዢ ውሳኔን ማድረግ ትችላላችሁ ማለት ነው። አሁን ለዛሬ ወደ ያስኮላችሁ ቀጥታ ወደ ዋጋዎቹ ነው የምወስዳችሁ። የመጀመሪያው ከ11 ካራት ነው የሚሆነው። የ14 ካራቱ ማለት ነው። የ14 ካራቱ የንጽህና ደረጃው 47.46 የሆነው ማለት ነው 585 የሆነ ሃልማርክ አለው። እንዳትሳሳቱ 14 ካራት ማለት 585 ማለት ሌላው ፓርት ከንጹህ ወርቅ ውጪ መሆኑን ማሳያ ነው ማለት ነው። ይሄ በአሜሪካ ዶላር 74 ከ39 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 11318 ከ66። ቀጥሎ የምነግራችሁ ደግሞ የ15ቱን ካራት ሲሆን 15ቱ ካራት 54.13 የወርቅ ንጽህና ሲኖረው በአሜሪካ ዶላር 79 ከ71 ነው የሚኖረው። ይሄ በኢትዮጵያ ብር 12127 እየተሸጠ ይገኛል። ሌላኛው ካራታችን 16 ካራት ነው። ይሄ ባለ 16 ካራቱ በንጽህና ደረጃው የሚታወቀው 60